ለኛ አካባቢ መንከባከብ ውበት ከመጠበቅ የዘለለን እየደጋገመ የሚመታንን ድርቅና ረሃብ ከማስወገድ አንጻር ነው የምናየው። ለዚህም ነው በዘንድሮ ክረምት ከወትሮ በተለየ መልኩ 4 ቢሊዮን ችግኝ ለመትከል እቅድ የተያዘ ሲሆን ይህንን እውን ለማድረግ የሁሉም ኢትዮጵያውያን ርብርብ ይጠይቃል። ዘንድሮ ፈራ ተባያል 4 ቢሊዮን ብለን ጀምረናል። ኢትዮጵያ ትልቅ ሀገር ነች። የመንግስት የሚመለከታቸው አካላት ሰፊ ዝግጅት አድርገው በሚቀጥለው ወደ 10 ቢሊዮን ማሳደግ አለብን። ብዙ ችግኝ መትከል አለብን። መለማመድ አለብን። ግሪን ከሆነ ሀገራችን የዝናብ ችግር አያጋጥምም። ጤና ይስጥልኝ። አረንጓዴ አሻራ የሚያተርፈው ትውልድ አካል ስለሆኑ እንኳን ደስ ያለው። ኮሮናን በጥንቃቄያችን እንከላከላለን። ዛፎችን በእንክብካቤያችን እናጸድቃለን። የኢትዮጵያን ብልጽግና ለማረጋገጥ አዙሪቶችን መስበር ይጠበቅብናል። የደኖች መመናመን ለድርቅ፣ ድርቅም ለደኖች መመናመን እያጋለጠን በአዙሪት ውስጥ ኖሮ አሁን ግን እንነሳ። ባዶ ቦታዎችን ሁሉ በዛፎች እንሸፍን። የተከልናቸውን እንንከባከብ። አረንጓዴ አሻራችን እናሳርፍ። 5 ቢሊዮን ዛፎች ለመትከል የተነሳው ትውልድ አካል እንሆን። ኢትዮጵያውያንና ዛፍ በየዕለቱ ባለ እንቅስቃሴ ውስጥ ከፍተኛ የሆነ ትስስር አላቸው። ግሪን ሌጋሲን ማሰብ ያለብን እነዚህ ለሁሉም ነገር የምንጠቀምበት ግብአት በመቁረጥ እንደበረታ ነው ሁሉ በመትከል ካልበረታን በጊዜ ብዛት እድሜያችን እየገፋ ስንሄድ ብዙዎቻችን ምርኩስ ያስፈልገን እንዳንቸገር መቀመጫም መኖሪያም ብርሃን የሆነው ነገር እያነሰ ከሄደ የኑሮ ዋስትና እናጣለን። ከህይወታችን ጋር በከፍተኛ ደረጃ የተሳሰረ ጉዳይ ነው ከሚል ይመነጫል። ምድራችንን ማደስ ያስፈልገናል። ዛፍ ሲተከል ምንጭ ይመለሳል፣ አዋፋት ይመለሳሉ፣ ለግብርና ምቹ ይሆናል፣ የምንገድባቸው ግድቦቻችን ይሞላሉ። በዚሁ ልክ ለቱሪዝም በከፍተኛ ደረጃ መስህብ ሆኖ ሊያገለግል ይችላል። ዛፍ መትከል መድኃኒት መትከል፣ ዛፍ መትከል ምግብ መትከል፣ ዛፍ መትከል ውበትን መትከል፣ ዛፍ መትከል ኃይለኛ ውሃ ተቀናጅቶ ሊያጠፋን ሲመጣ የሚከላከልን አጥር ድንበር መስራት፣ ዛፍ መትከል ከተፈጥሮ ጋር መስማማትና መግባባት ነው። የኢትዮጵያን ብልጽግና የምናረጋግጠው አፈር ምድራችንን ውሃችንን ከመጠበቅ ጭምር ስለሆነ መላው ኢትዮጵያ ሕዝብ ላለፉት ጥቂት ዓመታት ያሳየውን ትጋት፣ ብርታት፣ ያሳየውን የሥራ ተነሳሽነትና ውጤት መንግስት በእጅጉ ያከብራል። የተከበራችሁ ኢትዮጵያውያን ሆይ እጃችን አፈር ካልነካ፣ ጭቃ ካልነካ፣ ካልደከምን የሚገነባ ሀገር የለም። ሁሉም ያማረ ሀገር በጀግኖች ልጆቹ በሆነ ዘመን በተፈጠሩ ትውልዶች የተሰራ ነው። ይህ ትውልድ የኢትዮጵያን እርግማን፣ የኢትዮጵያን የታሪክ ጥፋት፣ የኢትዮጵያን የልመና ታሪክ የሚቀይርና ኮርተው በሀገራቸው የሚኖሩ ራሳቸውን የሚያግዙ ሌሎች የሚተርፉ ልጆች የምንፈጥርና የምናወርስ መሆን አለብን። አረንጓዴ ወርቅም ነው ተስፋ። አረንጓዴ ወርቅ ቢዋቡት ጌጥ ነው፣ ቢነግዱ ቢሸጡበት ደግሞ ሀብት ነው። ቡናን ተመልከቱ። ከ600 ሚሊዮን ዘንድሮ 3 ቢሊዮን ገደማ ኤክስፖርት እንደርሳለን። ስንረከብ 600 ሚሊዮን ነበር። ዛሬ 3 ቢሊዮን ደርሰናል። ይህ የአረንጓዴ አሻራ ውጤት ነው።